ቆይ ቤትን ከፍተህ እኔ ልብ ቅርጽ ስልክልህ ምናምን ዝም ያልከኝ ለምንድን ነው ጃፒ? ምንድነው ሌላ ቦታ 20 አንበሳ 30 አንበሳ እያወረዳችሁ 1 ብር ከ80 ልብ አንተ ከዚህ አየ ምስጋና 1 ብር ከ80 ሳንቲም ልብ ምስጋና ነይ ልመልስላችሁ የ1 ብር ከ80 ልብ አላል ገባህ? ይኸው መልሼልሻለሁ ሴትዮ። ቆይ እሺ እናቴ ትሙት እሺ በቃ ጃፒ እሺ በቃ የምሬን እኮ ነው የምልጅቡ አንቺ ሰው ነው ብለሽ ነው ጃፒ? አንድ ብር እናቱን እውነቱን እኮ ነው እንዴ? ምን ሆነ? እኔ ይኸውልህ ጣሊያ እስካለካብኝ ብር ከ80 ልብ ስምሽን ይጥራ እንዴ? ተቀልዳለች እንዴ? አልገባም አንተ ነው ሁሌ ቤት ሲሄድ እሱ ነው የሳበነ ካልገባሽ የሚለኝ። ሰሞኑን መግባት ስለማልችል ልብ ብቻ ልክለታለሁ። የፋላም ትሬት ባልኮን ትሬት ይታርስ የፋላም አባያ ሳይሞና ና ሂሎ ሆስፒታል ሙሳና ነው ሎሎ ያ ብሩዳ አይኖ ኤልዳና ሰማ ጃፒ 20 ደቂቃ ነው የቀረን ወደ ፕሮግራማችን እኔ ልወጣል። በቃ ቻው ባይ ባይ። እሺ ሳሪዬ ባይ ስማ ወደ ፕሮግራማችን እነ ሙኒቲ ገና ነው 10 ሰዓት ነው ያለችው እኮ 20 ደቂቃ ነው የቀረው በቃ። ኧረ አይደለም ገና ነው። እንዴት ቀልዳለህ አንተ ጋር ነው እኔ ጋር እኮ አሁን እኔ ጋር 9 ሩብ ጉዳይ 20 ጉዳይ ለ4 ነው በኢትዮጵያ እኮ ነው ያለችው 10 ሰዓት እኮ ገና 2 ሰዓት አይደል? እማ አያጅቦ ለነገ ተዘጋጅ ለነገ ምን አለ? አው ደግሞ መቶ የአርሰናል ደጋፊዎች ማልቀሳችሁ ስለማይቀር አብረን እንጠጣለን። እንደዛ አሁን እየተጫወተ ነው። ደጋፊዎች ግን ኑሮ ያስለቅሳቸውም እንደዚህ ሲያሸንፉም ሲሸነፉ ማልቀሱ ግን ይችላል። እኔ አንዳንዴ እኮ ኢትዮጵያዊ መሆኔ እንዴት እንደሚያሳፍረኝ በእውነት ነው። ጌታ ስንት ነገር እያለብን አርሴናል ዋንጫ በላ እየየ ጋዜጠኛው ፊልም ሰሪው ዘፋኙ ምን አትል ዱባይ ላይ ስንት ቦምብ የሆነ አጀንዳ እያለ ስለ አርሴናል አንተን ግን በእውነት ማይከችፍ ቦምብ የሆነ ዜና እያለ እናንተ ከካርቱም የመጣችሁ ሰዎች ግን በካርቶን አርጎ ወደ ካርቱም መመለስ። ሙኒት 2 ፓኬት ሲጋራ ነው አጠገቡ ያስቀመጠችው ለ10 ሰዓት ላስ እያደረገች ነው። ሳራ ደግሞ ዳጣዋን እየቃመች ነው። ዘባ 6:30 መናገር አይቻልም። አሁን አባሉ ነናል አባል ወደናል ልንመዘገብ ነው። አሁን ሁላላ ትገባላ እንዴ? ዋና አቀጣጣሪ አይደል እንዴ? ምንድነው ደግሞ 6:30? ሰማ ሄለን ትናንት አልገባችም። መሳ ሄሉ የተዘጋጀች ሳያረጓት አይቀርም። አክስታችንን የሆነ ቀመርማ መቼ ነው አንድ ቀን እረፍት ውሰድና እንገናኝ። እኔና ላምባ እኮ 2 ደቂቃ ነው ከኔ ቤት የሚኖረው ታውቃለህ። እንዳልመጣልህ አይቷል። ርቀት የለውም። ላምባዲና ትርፍ ሰዓት ሲኖረው ልጁ ነው የሚንከባከበው። 2 ደቂቃ በእግር እንደዚህ ፊት ለፊት ነን። ዋታ ሰጥቶም ፈለው ራስ ላይ ለቁም ወረ ቤት እኮ ትናንት ጡጦ ይዞራራኝ ምን ሲዞር ይመጂ ጅቦ ግን በጣም ደስ የሚል ጩጬ ነው ያለው። የላምባ ልጅ በጣም ነው ደስ የሚል። ኧረ ልጅ እኮ በጣም ደስ ይላል እኮ እናቴ ነው። ጃፒ አይቶታል። አሪም በቅርቡ ዘመነኝ ደስ የሚለው ሰው ላምባዲና ልጅን የምታሳድግበት መንገድ በላብ በስራት ምናምን ደስ ይላል። እንደዚህ አቅም ኖሮ ልጅ ቀድሞ ሸቅሎ አስቀምጦ ነው ቲክታክ ላይ። ቀድሞ ያልሸቀሉት ደግሞ እኛን ጉድ ይሰሩ ነው። ግን ልጅ ደስ ይላል። ሸቅሎ ነው ያልከው አንተ። ልጅ ደስ ይላል። በጣም ነው ደስ ቢለው። ሰማ እንደ ልጅ እኮ ምርጥ ነገር የለም። ጌታ ግን ሲኖር ነው መውለድ ያለብን። ማምኖ እንደዛ ወይ ኖረም አልኖረም ስትወልድ ደስ ይላል። እባክህ የራሳቸውን በረከት ይዞ
ሁሉ እናንተ ነው የሚመስላል። የራሱ በረከት አለው። ሙያ ያለው ሰው እኮ ነው። ላምባዲና እኮ ትልቅ ሙያ ያለው ሰው ነው። እግዚአብሔር ሙያ ያለው እኮ ነው። ጅቦ ሙያው ምንድን ነው? አንዴ ኃይለኛ ኤዲተር ካሜራማን ምናምን ነች እኮ የታወቀች ካሜራማን። እኔ እኮ ባይ ዘ ዌይ ኤዲተር ነው። ብዙ ነገር ኤዲት አድርጌ አውቃለሁ። አንተ $5000 80 ዓመት ለፍተህ ነው እሱ አንድ ስራ ሰርቶ $5000-$10000 ነው የሚቀበለው። ዩሮ 80 ዓመት ይላል እንዴ አንተ? አሁን 6:30 ከተቀላቀልን የሁለት ቀን ስራ ነው። እመን ያልፍልናል። አሁን ይሄ 6:30 ብር እንደሆነ ትነግሩኛላችሁ ወይስ ለራሳቸው ብሩን ሳይከፋፍሉ እየተባሉ ነው? ቡላላ ትናንት ማለት ነው ስለ 6:30 አብራሩ ተባልተ እኔ ገብቼ 6 ማለት ያው በቃ 6 ናራዳ ልጅ ነው አልኩ። 6 ነው አልኩ። 30ውስ ምንድነው ምናምን ያሉ ለብዙ ሰዓት ከተጨቃጨቁ በኋላ ጃፒ ሚዩቱን አንስቶ በ30 ዲናር አላለም። እርስ በርስ ተሻሻጡ አይደል? ቆዘልኩኝ። 6:30 ከባድ እንትን ናቸው። አይለኛ ያንን ግሩፕማ በቃ በደንብ መያዝ አለብን። ይጠቅሙናል ደግሞ የሚገርም ነገር በጣም ጅቦ እኔ የምትከላከል መያዝ ነው። ሁለቱን ከያዝኩ በቃ አረ ላምባ ኃይለኛ ግሩፕ ነው። እናቴን ጸዴ ግሩፕ። አንቺ ልጅሽን አሳድጊ ብራዘር። እዚህ ከገባሽ ያፈራርሱብሻል ላይፍሽን። ትዳር ነው የሚበተን። አይ በስራሪ ወይ መንግስት ራሱ አዝጌ ሆነዋል። እንኳን እናንተ ራቅ ብሎ ማየቱ ይሻላል። እንዳስ እንኳን መንግስት ራሱ በመነጽር ነው የሚያያቸው። የዱባይ መንግስት ዱባይ ያሉት ነው እንዴ? 6:30 አሁን ገባኝ። በሉ እነሱ ጋርማ አልነካካም። እነሱ እንዳከበርካቸው አይዞ የሞተ ከብት ቢያብሉ ነው ምንም አያርጉ። አንተ እኔ እንደዛ ስጋ የምወደው ልጅ ያንን ካየው በኋላ እንዴት እንዳስጠላኝ በቃ። አሁን ይኸው አትክልት ምናምን ፍራፍሬ ነው የምበለው። ፍቅዬ ይላል ፍቅነት ላምባዲና ላይ ትክክል ፍራፍሬ በላ እያለ ነው። አረ ቅዱሳን ሰዓቱ እየሄደ ነው። እኔ ልውጣ በል በቃ ጃፒ ሲከፍት ሼር አለ። ምን ጃፒ ቀጠሮ አለን? ሙኒት ቤት ሙኒት ጋር ቀጠሮ አለን። ቡላላ ማህበራችንን ወክለን እንገባለን። እህታችን ሄለን ከገባችን ሊቀመንበራችን እሷንም እናቀላቅላለን። ስለሷ ግን ማጣራት አለብን። እናቴን ትናንት ጠፋች። እንዲያማል እንዴ ስልኳም አይነሳም። ጌች መቼ ነው የምትመጣው? እንደውልላታለና ቼክ እናደርጋታለን። አይነሳም። ሁለት የደወልኩላት እናቴን አይነሳም። ቅዳሜ ትመጣለች ጌች? አማን እናቴ ደውልልኝ ስትመጣ እፈልጋታለሁ። እሺ እሺ። አረ ላምባዲና ቆይ ሄሉ መጥፋቷ እኮ እኛ ያሳስበናል። ደውላችሁ ነበር? እኔ ደውዬላት ነበር። የሄሉ ቁጥር እንትና ጋር ያለው ሆዴ። እኔ ግን ሳስበው የሚቀጥለውን ቬሎ ከጃፒ ጋር እንደምትለብሰው እርግጠኛ ነኝ። ሄሉ ላምባዲና ተው፣ ከማህበሩ ጋር አትጋጭ። ከዚህ ማህበር ጋር ከተጋጨ ጥሩ አይደለም። እኔ ግን በእውነት አይኗ ላይ ያንተ ፍቅር ይታየኛል። የለችም፣ ዛሬም አልገባችም። እናቴን አልገባችም። ላምባ ሄሉ የኛ መሪ ናት። እሷን ማለት እውነት ለመናገር አሁን የኛ ተፈጸመችው ተጋድሎ ትልቅ ነው። በጣም 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 ተው ቡላላ ተው። ከ6:30 በፊት እኮ ነው የመጣችው። አሁን እኮ የሚቀጥለው ሳምንት ዞራችሁ ደግሞ እሷን ትረግጣታላችሁ። አይሆንም፣ በፍጹም አናደርግም። በፍጹም ለ8 ዓመት ነው የተፈራረምነው። ለ8 ዓመት ጸብ እንኳን ቢኖር ከ8 ዓመት በኋላ ነው። አለመግባባት እንኳን ቢኖር ጸጥ ብለን ነው የምናልፈው። ለ8 ዓመት ፈርመናል። ቅዱሳን ይመቻችሁ። በቃ በኋላ እንገናኛለን። ሰማ ጃፒ ቤት ነህ እንዴ? ኧረ አሁን ገና መንገድ ላይ ነኝ። እስቲ እንትን በለው እንጂ ዝም ብለህ ተጫወት እስቲ ጅቦ። ቤት እንኳን እስኪደርስ። አይ የሆነ እንትን ለዛ ነው። የአረብ ሀገር ስልክ ደግሞ በቃ ፀሐይ ከላይ መቷል፣ ከታች ሙከይፍ በቃ ይግላል ቶሎ ቶሎ። አንዳንድ ያኛውም እየገባ በየ2 ሴኮንዱ ቻርጅ እያለቀ ጋለ ስልክ ይገባና
ስልኬ ጋለ ይለኛል። እኔ እኮ አንዳንድ ቪዲዮዎች የምታወራው አንዳንድ ቪዲዮዎች ቡላላ አንዳንድ ቪዲዮዎች አሉ ሙኒ ቤት የሚቀርቡ እነሱን እያዘጋጀው እኮ እናቴ። ኦኬ እሺ 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 ሄሉ ጋር ሊደው እና ወደ ቤቴ ልሂዳ በቃ። አዎ የተቆራረጡ ቪዲዮዎች አሉ ምናምን ነገር ማህበረሰብ ይሳደባሉ አንዳንዶቹ። ለምን አንተን እንጠይቃለን፣ አንተ ደግሞ ፍየሌን ትጠይቀዋለህ። እሺ በዚህ ጉዳይ አንተ ስማ አያገባንም፣ እኛ ስለሱ አያገባንም። የሚያስፈልገን ስለ ራሳችን ነው። እነሱ ፌመሶች ናቸው። መፈመስ የምትፈልግ ነፍስ አፈላለግን ነው። ወይኔ ባክ ለማንኛውም ቅዱሳት አንዳንድ ቪዲዮ አዘጋጅቼ እመጣለሁ። ይመቻችሁ። እግዚአብሔር ያክብርልን። ቻው ጃፒ አሰባሳቢ አህያ ጅቦ አህያ አህያ ጅቦ የሚባለው ምስኪን የሚያውቁት መጥበሻ ብቻ ነው። በቃ ድስትና መጥበሻ ካሜራ ደቅነሽባቸው እየበሉ እያለሽ questo un tiktoker famoso in Etiopia, vi vuole salutare, si chiama Jibo, vuol dire lupo. Lupo. Ciquan. Ciao ciao, signoretta. Bulala, dite bulala. Bulala. Gracias. የኔ ቆንጆ ቡላላ ብላለች። በቃ አንቺ ግን ጸዲስ እሺ ታርዬ ይመች። አቤት ውሸት ግን ስሚ ሳራ ሳራዲና አንተም አላናግረም። ጣሊያን መጥተህ እኔ ሳታይኝ እዛ ለተርሚኒ ስትዞር ተመለጥ። ደህና ነገር ጅቦ ማለት ግን ሉፖ አይደለም። ለምን ይዋሻል? ምንድነው ጅብ ነው? ሉቦ ጅብ ማለት ነው። ሉፖ ላይ መቼ ኮዘይ la iena, è vero. Aspetta, ragazzi, è la iena, non è l'uno, la iena. Bombola glanda, chiama la grilina. ሰማ ጅቦ ተኩላ ነው እያለች ነበረ ስታስተዋውቀ የነበረው፣ ግን አንተ ጅብ ነህ። ዘማ ጅብ በጣሊያንኛ ምንድን ነው የሚባለው? አንተ ላምባ የና የና ኤላየና ውሻሳ ካኔ ካኔ ማናት እጅ ሳራ ዳቪንቺ ትባላለች። ዳቪንቺ አንተ ዳቪንቺ ጣሊያናዊ ነው እንዴ? ጣሊያን ስም እኮ ነው። ዳቪንቺ ሊዮናርዶ ዳቪንቺ ማን ነው? እስቲ በእናትህ ጅቦ ሊዮናርዶ ዳቪንቺ ማን ነው? ሞናሊዛ ሳላት እኮ እሱ ነው። ምን ኦላ ኮሞስታኮ አንድ አይነት ነው። አካላቲን ጋር ጣሊያኖች አብዛኞቹ ዳቪንቺ ምናምን ይበዛባቸዋል ስማቸው። ሀገራችን ቤኒቶ ሙሶሊኒ ዳቪንቺ አይደለም። ግራዚያኒ በቃ ተውኛውን በቃ ሰላም አምሹ። በኋላ ገባለሁ። ታዲያ ግን ጣሊያን ስመጣ ግን አንቺ ጋር እመጣለሁ። ኖ ላምፓዲና ወላሂ ታዝብሃለሁ። ጣሊያን እዚህ መተህ እዛ ተርሚኒ እኔ ጋር ሳትመጣ 20 ደቂቃ በመንገድ እንዴ እኮ የምኖረው ጣሊያን ነበረ። ጣሊያን አክሱሙን ያውቁታል እንዴ? የተመለሰውን አክሱም መጥተህ ነበረ። ኧረ ጠይቅልኝ በእናትህ። አክሱሙን ያውቁታል። የተመለሰው ቅርብና ጅቦን እመጣለን። 60 ዓመት አይደል እንደ ሀገራቸው ላይ የተከሉት እነዚህ ሌቦች። በቃ የኳሱ ጊዜ እንገናኛለን። እንመጣለን እና ጅቦ እንመጣለን። እቅዳለን። ጣሊያን እንመጣለን። እንደውልሽ። ኧረ በስመ አብ እኔ ጣሊያን አልመጣም። አንተ ምን ነው እንግሊዝ ነው ብሄድ እዛ ወይኔ ጅቦዬ እንግሊዝ ምናምን ጣሊያንን ብታይ ይኸው ላምፓዲና አንድ ሳምንት ምናምን እዛ ብለን ችለን የቱ ነው የሚበልጠው? በስነ ስርዓት ጀርመን ሁሉን ቦታ ታውቃለህ፣ ግን የሚበልጠው በቃ ኩል የሆነ ቦታ የት ነው? ጣሊያን ነው። ጣሊያን የሚያክል ሀገር የለም። ጅቦ ይሄው ጀርመንስ ጣሊያን እኮ የፋሽን ሀገር አይደል? ጀርመን እና ነጃቲ ዛሬ ገደለኝ።
ጣሊያን እንደ በቃ ፋሽን ምግብ ካልክ በምግብ አንደኛ፣ በፋሽን አንደኛ፣ በመኪና አንደኛ ያለ ጅቦዬ እና ህዝቤ ለምንድን ነው ባይዘው ጀርመን የተሰደደው? እንግሊዝ አይነፋም እኮ ጅቦ እንዴ እንግሊዝ አንተ እንግሊዝ ጀርመን ምናምን እንደ ምንድን ነው የሚኖሩት? በቃ እርዳታ ብቻ ስላለ ነው እንጂ የሚኖሩ የጀርመን ደሞዝ እንግሊዝ በጣም ወሮ በላ ብቻ ይበዛበታል እኮ ጅቦ። እንዴ ጣሊያናችንን ያት እስቲ በቃ ያት እስቲ አሁን ወጣ ብል ቢቹን ባሳይቅ ነው የምትለው። ኑሮ እንኳን ጣሊያን ነው። እስቲ እንመጣለን ለአንድ ለሁለት ሳምንት። አሁን ቡላላ ጣሊያን ይሻለናል ወይስ ይገበና? ሁለት ሳምንት ተዝናንተን ከዛ የዱር እንስሳት ግን አያስገቡም ጣሊያን ጅቦ። እኔ ግን ፍራንስ ነው የተመቸኝ። ስማ ማን ላምባ ወደ ፍራንስ ምናምን መሄድ ፈልጋለሁ። ኧረ ተው ጅቦዬ ተው። እኔ ሁሉም ቦታ ሄጃለሁ። ፈረንሳይ ሄጃለሁ፣ እንግሊዝ፣ ጀርመን፣ አሜሪካ፣ ካናዳ፣ አውስትራሊያ ያልሄድኩበት የለም። ጣሊያን በቃ ሪላክስ ሆነ የምትኖርበት ሀገር ነው። በቃ በጣም ሪላክስ። አንተ ሰው ራሱ እኮ ካራክተሩ ልክ እንዳበሻ ጣሊያን የሚያስጣላው ሴትና ወንዱን መለየት አችልም። አሁን ቆንጆ ፈረንሳይ እናወራው ጾታቸውን የሚቀይሩ ምናምን የሆነ ጀለሴ። ኧረ እንደውም ጅቦ ጣሊያን ነገር አሁን የተፈቀደው ጾታ ቀይሮ የሚያገባ ሰዎች እንጂ ጣሊያን ነገር እንደውም እንደ ኢትዮጵያ ነው። በጣም እምነት አላቸው። እሺ በጣም ክርስቲያኖች ናቸው። የሆነ ጀለሴ ጠበስኩ ብሎ በጣም ደስ ብሎት ያናግራት ሲሄድ ወንድ ነው። ደህና ነህ እንዴት ነው አሉ። ኖ ጣሊያን አይደለም። ኖ ቡላላ ጣሊያን ነው አይደለም። እና ይሄን የሀገሬን ስምማ እንደዚህ እንዳታጠፋ። አንተ ግን ዘናጭ ከቻሉት የት ነው ስም አውሮፓ ላምባ ጌታን ይኸውልህ፣ ከአውሮፓ ቆንጆ ጣሊያን ብቻ ጌታን ነው። ማንንም ጠይቅ። ጣሊያንና ስፔን በቺክ አንደኞች ያባምራሉ። ዛብላ ስፔንና ጣሊያን ሴቱ ላይ እንደርሳለን። ግን ስራ በደንብ ስራ ያለው የት ነው? ስራ ያለው ወደ ስራ እንኳን ጣሊያን የለም። ታይ አንቺ ደግሞ አለ ሮም ነው የሌለው አለ ፖሪ አለ ስራ ደሞዙ ቋቅ ይልሃል። ጣሊያን ዝም በላት። ጀርመን ለጨላ አሪፍ ነው። እንትን ስዊዘርላንድ እንትን ጀርመን አሪፍ ነው። ስዊዝ አሪፍ ነው። ጅቦ ልንገርህ አንተ አንድ ቦታ እኔ ልንገርህ አሜሪካንም ሄጃቸዋለሁ። 5,000 ዩሮ ነው የሚከፈለኝ ይሉልህና የሚበሉት 1 ኪሎ ቲማቲም $10 ነው። እዚህ ሀገር 2,000 ቢከፈልህ ሀብታም ስለሆነች ነው ጅቦ እንዳትሰማ። 2,000 ቢከፈልህ 1 ኪሎ ቲማቲም 90 ሳንቲም ነው። አንድ ቤት ልከራይ ካል 1,000 ዩሮ ነው። እዛ 5,000 ይከፈለኛል ብለው የቤት ክራያቸው 3,000። 1 ሊትር ወተት $5 ገባ። ገንዘቡ ነው እንጂ ብዙ ኑሮ። እኛውን አስቤዛ ስናደርግ ማርኬት ስንሄድ ምንድነው ካሬሎ በአማርኛ ላምፓዲና የምንገዛበት አስቤዛ ሙሉ አንተ ጋሪ ማለት ነው። ጋሪያችን ጥቅጥቅ ብሎ በቃ እስኪ ፈለጋት ሄዳለ። ለምን ተርካሽ ነው ተቀመኛ? ጋሪ ማለት ካሬላ ነው። ባሬላ አሁን አሜሪካ ስትሄድም ሄጃቸዋለሁ። ልጆቼን 10,000 ይከፈለኛል ብለው 5,000 የሚከፍሉት የቤት ነው የቤት ክራይ የቤት እዳ ያለባቸው አስፔዛ ሾፒንግ የምግብ ሲገዙ በቃ ቆጥበው እንተንቀጥቅጠው። ኑሮ ለተወደደበት ለኢትዮጵያ ሕዝብ ስለ ቲማቲም ታወራለች። ኖ ማለት ነው አንተ መጣ ምን ነው ረበሽከኝ። ስማ ኑሮ ውድነት በጣሊያንና በጀርመን እያየን እንዲህ ምን ኖ አዋርዳ ለጅቦ ጣሊያን ሀገር አንተ 1,000 ዩሮ ደሞዝተኛ ከሆንክ እንደፈለክ በልተህ ጠጥተህ መኖር ትችላለህ እኮ። አሁን ጃፒ ምናምን አይደለም። ትናንት ደውሎ ምናምን ይመሰለ በቃ ለመኖር ካሰብክ ጀርመን ነው አለ። ሰሞኑን መነሳት አረ ጀርመን በቃ ይሞታሉ። በረሃብ ነው የሚሞቱት እዛ ገንዘብ እየቆጠሩ በረሃብ ነው የሚሞቱት።
ጀርመን ስማ እነዚህ እኮ እኔ በጣም የሚያስቁኝ እንዲህ ተሯሩጠው ሀብት ያከማቸ ፈረንጅ ላይ ይለጠፋሉ። ከዛ በኋላ ሌላ ሰውን እንደሆነ እውቀታቸው እኔ ተናግሬያለሁ። እኔ ሀብታም አይደለሁኝም ብያለሁ። እኔ ሀብታም አይደለሁኝም። ሰውየው በሰራው ላይ ነው የገባሽው። ላምባዲና ራሷን መርከብ አላት ምናምን ሰምቻለሁ። እናቴን መርከብ አላት። ጣሊያንን ጥሎ እኮ የመጣው ላምባዲና ጎረቤት ቤት ዝበል አንተ ወላሂ አግብቼ ወልጄ ነው ጀርመን የገባሁት። በቴስታ ነው መላክ ጃፒ ላምባዲና ከጣሊያን ለምን ሸሽቶ ወደ ጀርመን ገባ? እንዳትወል አግብቼ ወልጄ ነው ወደ ጀርመን። ወንጀል ሰርተህ ነው? ባከር ሞት ነው። ጣሊያን ውስጥ ደሞዛቸው የሞተ ጡረታ የለህ ምን የለህ። በቃ እነዚህ ተማ ጃፒ ቢያንስ እኮ መጀመሪያ አሻራን የተቀበለች ጣሊያን ነው። አክብራት። ያ ግን ሰበብ ሰብረው እሱ እኮ ቢራ አለ ብሎ እኮ ነው ጀርመን የገባው። ነዛ ቢራ አንተ የጣሊያን መርከብ አይደል እንዴ ከሊቢያ ያለ ቀበሌ እዚህ ቤት ከኖራችሁ ሊፈርስ ይችላል የተባለ ቤት እየሰበሩ እኮ እየገቡ ነው የሚኖሩት። ጅቦ ጣሊያን ወጥቶላት እኮ ነው። ሳራ እንዴ ትቀልዳለህ እንዴ? ጅቦ እዚህ ነው ተመጣጣች። ጅቦ ዝም በለው። ልጁን ፎጣ አልብሰህ ነው ከሊቢያ ሲመጣ ወረኛ ቢሊሽ ልጁን ወረቀት ቅፍ አድርገህ ሰማ። ላምባ ስንት ዓመት ኖርክ አንተ ጣሊያን? 22 ዓመት ሰማ። ታዝነህ ነው እንዴ? በጣም ፈላርጌ ነው ማየው። እኔ 10 ዓመቴ ነበር ጣሊያን ስገባ። አሁን በቃ እሱ ሀቁ መናገር ይችላል። ተውጅ ማን ነው ጃፒን ቢራ ውድ ስለሆነ ነው እዚህ በሊቢያ የምትለው አንተ። 22 ዓመት እዛ ከኖርክ አሁን ያለው የት? ጀርመንስ? ጀርመን ስንት ኖርክ? አሁን 3ኛ ዓመቴ እየመጣ እያሰበበት ነው ከቀጠለ። ማዲናን እኔ ማለት ነው እዚህ ሀገር ስመጣ ነው የማውቀው ጀርመን ሀገር ላይ ጣሊያን ላይ በጣም ደግፍ አድርገን ነፍ ፎቶ አለን እኮ አብረን የዛሬ 10 ዓመት ጩጬ እያለን ጅቦዬ ጃፒ ጩጬ እያለ እኛ ሳንወለድ ማለት ነው። ስለዚህ አናቃቸውም። ስንት ዓመት ሆነሽ አንቺ ሳራ ጣሊያን? እኔ ጣሊያን ነገር 26 ዓመት። በስማ ከኔ ጋር ትንሽ ነው የምንበላው። በ3 ዓመት ትበልጣለች። ኧረ ሳርዬ ገና ህጻናት እንዴ አንተ እኔ ህጻን እያለሁ አንተ አቡላላ እኔ መጣሁ ዳይፐር እየተቀየረልኝ ነው የመጣው። በሀብት ደረጃ ነው እንዴ የምታስበው? ላምባ አይዞህ ቡላላ ዞርብሃለሁ። እሺ አንተ ዋልያ ከሱዳን 3 ጊዜ መልሰውክ ነው እንጂ በሊቢያ እዚህ ነበር። ካላኩልኝ ያለሁት ላምባዲና ከአለፉት ሳራ ከሚባሉ ሰዎች ትምህርት አልወስድም። ሀብታም ሚዲያ ላይ ይምጣ እየተባለ ነው። እኔ ሀብታም አይደለሁም። አንተ እኔ ሀብታም አይደለሁም ያልኩት የዛን ቀን ነው። አይደለሁም እኔ ሀብታም አይደለሁኝም። ኧረ ሀብታም ስሜን አታውቅም። ትሙት እከስሃለሁ። ጂጂ መሰከረች እኮ ኖ መርከብና መኪና ሀብት የሰው ልጅ ሀብት መግለጫ ነው እንዴ? ምንድነው? አንድ መኪና 2-3 መኪና ምንድን ነው? ወይስ አንድ መርከብ? ከመኪናም አልፎ መርከብ አለሽ እኮ ሳሪ። እና መርከብ የሀብት ወላሂ ላዚም እናንተ የመርከብ መኖር የሀብት መግለጫ አይደለም። አንተ ትልቅ መርከብ ነው። 80,000 ዩሮ እኮ ነው። ምን ነው ከርሞ ጀርማ ምናምን ያየውን ነው የምር ላሳይሽ እንዴ? አንቺን ጀልባ አሳየው። እኔ እየነዳኋት ያለሁት ካለ አላት እኮ ስማ፣ እናንተ ተደብቃል አይደብራትም። ግን ወላሂ የሀብት መግለጫ አይደለም። ሀብታም አይደለሁኝም ብያለሁ። በቃ አይደለሁኝም። እኔ ስሜ እንዳታጠፉ ሀብታም ናት ብሎ በማጅራት መቼ እንዳይመጣብኝ። ያ ግን አላህ ይጨምር። ታራ አንቺ እኮ ጂጂ እኮ ነች ስምሽን ያጠፋችሁ። ሀብታም ነው እሷ መስሏት ነው መርከብ ያለው ሀብታም መስሏት ነው። ማንም ሰው ሊኖር እዚህ ሀገር ማግኘት ይችላል፣ መግዛት ይችላል። ግን ከተማ ነው ያለሽው ሳሪ? እኔ ሮም ነኝ። ሮም ኤርፖርቱ ስር ለዛውም 2 ደቂቃ ከኤርፖርት። ኳስ ስንመጣሽ አልጋ
አዘጋጅተሽልናል? ካሜራ እንዳገጥ ለጃፒ ይኸውልህ ሆቴል አለ እዚህ ጋር ይኸውልህ ይሄ ሬስቶራንት ነው አይደለ? ይኸውልህ እዚህ አለ ሆቴል ይኸውልህ ዶምስቲ ይኸውልህ ኧረ ከነ ኮተታችሁ አትግቡ ባካችሁ እንደው ለሰው ጆሮ ሆቴል ነው ይሄ ሆቴል ነው ይኸውልህ ይሄው ሬስቶራንት ውስጥ ሆኜ ነው እኔ የምቀርጸው አስበው እዚህ ታርፋላችሁ ሁላችሁ በነፃ ነው ከፍለን ነው እንዴ አንተ ጀርመን አይደለ ሀብታም አይደለ ተከፍላለህ ሀብታም ነኝ አላልክም ጀርመን ከከፈልኩ ማደና ሆቴል አልይዝም እንዴ ምን እዛ አንቺ ጥቅም እኔና ጅቦስ አንተ መዳም እዚህ ላይ ነው የምትተኛው ቡላላ አንተ ቢሽ ደህና ይላል ይሄ ከዚህ በላይ ደህና የለም ቆይ ስንት ሰዓት ነው የምትከፍቺው አንቺ ሆቴልሽ አሁን ይኸውልህ እየተነጣጠፈ ነው አሁን እያስተካከሉ ነው ይኸውልህ ትከፍታለች ለሊት ትዘጋለች ምንም 3 ሰዓት ነው ምሳ እንዴ ነው ኢትዮጵያን እዚህ እንደ ኢትዮጵያ እኮ ነው እዚህ ምሳ ይሰራል በኢትዮጵያ አቆጣጠር ልበል 7 ሰዓት በኢትዮጵያ አቆጣጠር ሰው ይገባል ወደ 11 ሰዓት ይሄዳሉ ከዛ እራት 2 ሰዓት በኢትዮጵያ አቆጣጠር ይገባሉ ሚድናይት እናንተ ጋር እየመሸ ነው እየነጋ ነው አልገባኝም ጣሊያን አሁን ሌሊት ነው አረ እየመሸ አንድ አይነት ነው ሰዓታችን ከኢትዮጵያ ጋር 1 ሰዓት ነን እኛ ወደ እንትን ምን ጨምረው አሁን እና ሰው ማታ ማታ ነው የሚንቀሳቀሰው ማታ ጅብ አሁን ነው ምሳ ይጨረስ ነው እኛ ስራ የሚሰራል የነቡቺ የድሮ ስራቸው ኩምሊ ምናምን ምን አልክ አንተ ቆጃፒ ምን አልክ ይልቃው የማታዎቹ ሰራተኛ እየገቡ ነው አሁን ያስተካክላል ይኸውልህ የማታዎቹ አሁን ይገባሉ un attimino ok aspetta mi un attimino spachettiano አንተ ጣሊያንኛ ቀላል ቆጃፒ ምንድን ነው ያልከው ቅድም አልሰማሁም በቃ አልፎሻላ ምንም ችግር አሁን ለኳሱ ይመጣል በቴስታ ነው መለው ነው እዚህ እንዴ ኳስ ትሄዳላችሁ እንዴ ጃፒ ሄዳለን 7ኛው ወር ላይ አሁን ጁላይ ላይ ጁላይ ላይ ይመጣሉ አሁን እዚህ አጠገባችሁ እዛ ስትሄዱ ግን ሊና አሪፍ ዝግጅት አዘጋጃለች ሰገዳችሁ አጋም እንዴ ሊና አዘጋጃሉ ብላለች ሰምቻለሁ ሊና ያው ትመጣለች እኔ ጋር እንትን አላት ሪሰርቭ አድርገዋል ትልቅ ጠረጴዛ ሪሰርቭ አድርገዋል አጂን እናስቀነዋለን ቡላላ የዛኔ አጃ አይመጣም ግደለው ከጂጂ ጋር ጌም ጨዋታ አለበት ጅቦ ሰዓት እያየ 10 ሰዓት እንዳያልፈን አረ 20 ደቂቃ ነው ያለው በሉ ቻው እኔም ልውጣ ቆይ አንድ ጊዜ ጅቦ ጃፒ ለምንድን ነው ከትናንትና ወዲያ አንቺ ጃፒ ነው እንደሚከነክንሽ ምን ሆነሽ ነው አንድ ተራ ቲክታከር በልጧችሁ ስለሄደ እናንተ 8-9 ዓመት ሙሉ አፋችሁን ከፍታችሁ ጠብ ያለ ነገር ምንም መለወጥ ስላልቻላችሁ እሱ ግን እናቴ ትሙት ተፈተፈ ብሎ ምናምን ይሄን ህዝብ ምናምን እንዲያርጉ ትልቅ ደረጃ ደረሰ ከዛ እንቅልፍ አጣችሁበት እካኩች ለማንኛውም የዛሬ የነበረን ቆይታ ይሄን ይመስላል ከትንሽ ከቆየሁት ስድብ ይጀምራሉ መጥፎ ስድብ እናቴ ትሙት ከዛው ጋር ማግባባ ጸባይ እኮ ነው ያላችሁ ራሳችሁም ጸባያችሁን ታውቁታላችሁ እስቲ ማን ነው በተለይ እናንተ ውጭ ሀገር የምትኖሩ ከኦሮሞ ፊት መቆም ትችላል ከአማራ ፊት መቆም ትችላል ከትግራይ ፊት መቆም ትችላል የሰራው ነገር እንኳን ያሸማቀቃል ቤት ውስጥ ቆልፈ ነው የምትውል ይሄ እኮ ምንም ችግር የለበትም ይኸው ላሊበላ ሄደ ያውም ታጣ አሁን አክሱም ሊሄድ ችግር የለበትም እናንተ ከህዝብ ጋር ችግር ያለባችሁ በጣም እኮ ነው የምታሳፍሩት ስታወሩ ማፈር አለባችሁ እናንተ ከቤት አትወጡ እናንተ ማህበራዊ ኑሮ ይላችሁ ተሸማቃችሁ ነው የምትኖሩት ምክንያቱም አንደበታችሁ ክፍት ስለሆነ ያንንም ብሔር ተሳድባል ያንንም ብሔር እና አዶናይን መሆን አማረ እንዴት በል አቅም የለም ችሎታ የለም እሱ የደረሰበት ቦታ ለመድረስ አንድና አንድ አቅም ያለ ምቀኝነት ነው ይጠልፎ ይመጣል አበሻና ያንን ደግሞ አልፎታል ሰግጫለሁ በእናንተ ላይ ከጫማ ያሰርናችሁ እናታችሁን ገና አረማመድባችኋለሁ ብሎ ጥሏችሁ ይሏል እንደ አበሻ ክፋት አይደለም እሱ የሚያስብ ስቱፒድ እንግሊዘኛ መናገር ጀመርኩኝ
አይ ላይክ ዚስ አበሻ ምቀኝነት አይደለም። በአዶናይ እንዲህ ዓለም አቀፍ ከሆኑ ሰዎች ጋር እየተገናኘ ትናንት ጓደኛ ጫማ ስለቀየረ እናትን እንቅልፍ የሚነሳ ደደብ ቅጫማም ህዝብ አይደል? አሲዳ አናቀህም እንዴ? ጓደኛ አምሮበት ስታየው ምናምን ሲያንገበግብ አይደል የሚውለው? ስትንገበግብ እንዲህ ስትቃጠል ህይወትህን ረስተህ ያንን ምን ለበሰ ምን በላ እየተከታተልክ ትውላለህ። የራስህን ህይወት ከመቀየር አበሻ እኮ እንዲህ እኮ እናቴ ትሙት ሳያስበው በሆነች ልጅ ወይ በሆነ ሰው መቅናት ይጀምራል። ምን ለበሰች ምን በላች ምናምን እሱ እየሄደ ነው በቃ። አሁን አዶናይ ምን ሄደ ከፈረንጅ ጋር ተገናኘ ምናምን እድሜው 40 ሞላ። የሆነ ሰዓት ላይ ሲነቃ ምቀኝነት ጥሩ አይደለም። ንቁ እበቶች። እናቴ ይሄ የተማረ ሰው ሲያይ ይሄ ህይወቱን በደንብ ድልቅቅ ብሎ የሚኖር ሰው ሲያይ ምናምን አይወድም። አበሻ አይወድም። በቃ ቅናት ያሳብደዋል። እንዴት ልጣለው፣ እንዴት ላሸማቀቀው፣ እንዴት ከሰው በታች ላርገው። ይሄ ነው ጭንቅላታቸው ላይ ሲመላለስ የሚኖረው እንጂ እንዴት ህይወቴን ልቀይር፣ እንዲህ ብዬ ትዳር ይዤ ወልጄ ልጆች እንዴት አይነት ህይወት ይኖራል። በቃ የሰውን ህይወት ምስቅልቅሉን ለማውጣት እንዲህ እናቴ ትሙት የማይፈነቅሉት ነገር የለም ይባባላሉ በውስጥ እና ሸርጣ ሲያስጠሉ እናቴ አትችሉም። ይህ ልጅ አንገት ማስደፋት፣ የዚህ ልጅን መሰበር፣ የዚህ ልጅን መውደቅ አይደለም። ይሄንን ማንንም ተራ እንትን እሰብራለሁ ብለህ አትሰብረው። ራስን እየተሰባበርክ የምትመጣው ምቀኝነት ላይ ካለ ስለ አንድ ሰው በተደጋጋሚ ጊዜ በቃ ጭንቅላት ላይ ቤት ይሰራል ያሰው። አሁን ይህ ረስቶናል እኮ አሁን እኛ እናወራለን እንጂ ረስቶናል እኮ። ይኸው አዲስ አበባን እያስተዋወቀ ድብና ፍንፍንን እያስተዋወቀ አዚዳ ማንም አያያችሁ። ማንም ቤታ ራሱ ያራዳ ልጅ እኮ ነች። እናቴ ተቀይራለች እኮ ይሄ ዘር ምናምን ይሄ አሜት ያለበትም ምናምን ቦታ ጓ ብላ ለቃ ምናምን ራሷ ሙድ ላይ ስትገባየው በቃ ሁሉም ትግሬው ምናምን እናቴ ትሙት 9000 ሰው ቁጭ ብሎ ያያታል። አራዳ ልጅ በቃ ያውም ባጠፋቻቸው ከዚህ በፊት በተናገረቻቸው ነገሮች ምናምን ይቅርታ ሁሉ ጠይቃ ምናምን ሌላ ሙድ ውስጥ ገብታለች። ሌላ ዓለም ውስጥ እንዴ ይሄ ምቀኝነት ምናምን አሲድን በዘር ምናምን የለም በቃ። ሌሎቻችሁ እንዲህ ስትንገበገቡ ትኖራላችሁ። እናቴ ትሙ ሰው አያችሁ። ምክንያቱም ስለ ሰው ነው የምታስቡት 24 ሰዓት በሰው ላይ አሁን አዶናይን ስለተጨው ምናምን ነገር በቃ ሰው ያየኛል እሱን በቃ ቀጥቀጨው እንዲህ ብዬ ብላል ገዛ ደው እካክ የለም ጥሏችሁ ሄዷል። እናቴ ጥሏችሁ ሄዷል። ደግሞ ትዳር አለው። ጃኒን ይወዳታል። በወር የሚከፍለው ስንት መቶ ሺህ መሰላችሁ? አዳነች አበቤ እየከፈለች ወዲህ አስቧል። አዳነች አበቤ በሚሊዮን ስትከፍለው አንተ ብታገኝ ህዝብን ትሸጣለህ። ህሊናህን የሸጥክ ሰው እኮ ነህ አንተ። ህሊናህን የሸጥክ ሰው አንበሳ ለሚያወርድልህ ሰው የምትንፏቀቅ ምናምን ሰው ሆነ አዳነች አበቤ የከፈለችው። ይህን እድል ብታገኝ አይንክን አታሽም። አዳሚ ለምን ተዋሻል? ስለበለጠ በቃ ስለበለጠ ሰው ህሊናውን ሽጦ ያውም አዶናይ ህሊናውን አልሸጠም። እናቴ ትሙት ማንም እንዲያርግ ሲለው እንደው ቢሉት ራሱ ህሊናውን የማያቆሽሽ ነገር ነው። ኢትዮጵያን አስተዋውቅ፣ ፈረንጅ ጥራ ምናምን ደስ ይላል አይደል? አላችሁ አይደል? እንደ አንዳንዶቻችሁ ይሄን ተሳደብ፣ ይሄን ዘር አንቋሽ። ህሊና መሸጥ እኮ ከሰው ጋር ነገ ጠዋት የማያግባባ ይህ ቆሻሻ የሚያስብልህን ስራ እንደው አዳነች አበቤ ለዚህ ልጅ ብትከፍለው ራሱ እናቴ ትሙት ጀግናን ራሱን ከፍ የሚያደርግ ነገር እኮ ራሱን የሚያዋርድ አይደለም እኮ። ሰዎች ራሳቸውን ያዋርዱ የለ እንዴ? አንዱን ዘር እየተሳደቡ ምን አለ አዳነች አበቤ እንዲህ በከፈለች ክብሬን ከፍ በሚያደርግ ደረጃ ከፍለኛው ኢትዮጵያን እያስተዋወቁ ሀገሬ ለምታለች እያልኩ ከፈረንጁ ጋር ጀርመን እየሄድኩ እንደገና አሜሪካ እየሄድኩ እናንተ ብሔርንና ዘርን እያቋሸሻችሁ ለምታገኙት ገንዘብ አልጠረቃ ብላችሁ ምቀኝነት ላይ ዝፍቅ ያላችሁ ድፍድፍ አተላ
ልተቹት እንዳትሞክሩ፣ ይበልጣችኋል። አዳነች ከፍላው ነው ብልጽግና ነው እንዴ? እናንተን ማን ከፍሏችሁ ነው እንደዛ ህዝብን የምታንቋሽሹ? ማን ከፍሏችሁ? ያውም ያንን ተራበ የምትለውን ህዝብ። አጭበርባሪዎች። ጅቦ የመንሱርን ቦታ ይሰጣሉ። ወጥር ቲዋክ ሻማን የለኮስኩት ዛሬ ምንድን ነው? ግንቦት እንትን ግንቦት እስራን ሀልን ሻማ እየወልያ ትበለጣላችሁ፣ ተበልጣችኋል። ቅናት አንጨርጭራችሁ ከምትቀኑ ይልቅ ለመለወጥ ሞክሩ። ዘፍቅር ዘቢልዲንግ ነይ ግቢ። ያ ፍቅር ወይ ማረ እንዴት ነሽ? ደህና እንዲሁ እንዴት ነህ? አዶናይን ይዘህ መተህ ነው? ጅባያን ስሰማለሁ። አዎ የት ነው እንዴ? ፍቅርዬ የኔ ምርጥ ኤዲዬ እንዴት ነሽ? የኔ ወድ ስማ ጅባያንስ ወይ ማማ ምን ወረድክበት እኮ ህዝቡ ላይ። ማን ያስከፋክ? ማንም አስከፍቶኝ አይደለም። አንዳንዴ መናገር ያለብንን ነገር እንናገራለን። በዚህ ልጅ ላይ ተነስተውበታል። አላየሽ? ያ የውጭ ዜጋ እንዴት መጥቶ ሀገሪቷን አየ ነው እንዴ? ግን ኖ ሰው ተርቦ ሰው ተፈናቅሎ እሱ ሀገር ያስጎበኛል። እሱ ምን አዶናይ መንግስት ነው እንዴ ማለት? ስለበለጣቸው ብቻ ምቀኝነት። አንተ ለህዝብ እነሱ ለህዝባቸው ጮው ጠብ ያለ ነገር የለም በህዝባቸው ላይ ከመሸቀል ውጭ። እርግጠኛ ነኝ ቲክቶከሮች ናቸው እንደዚህ የሚሉት። እና ከነሱ ውጭ ማን አለ? ቆሻሻ ስለበለጣቸው በጣም በልጧቸዋል። እናቴ አሁን እኛ ብንሆን አስተያየት የምንሰጠው ሀገራችንን ስላሳየህልን እናመሰግናለን ነው የምንለው። በጣም አሁን ይኸው አገር መሪነት እኮ ዘላለማዊነት አይደለም። ንግስና ስፈርሶ በእንትን ይተዳደር የለ እንዴ? ግን አገሩን በዚህ ደረጃ ማስተዋወቁ ምናምን ጀግና ነው። እናቴ ትሙ ጀግና ነው። ሊከበር ነው የሚገባው እንዴ። ያ እንደውም የኔ ሀሳብ የሚሆነው ከአዶናይ ቀጥሎ ራሱ አንተ ብትወከል ነው የምለው ኢትዮጵያን ለማስጎብኘት። አሁን ይህ ልጅ ላሊበላን አስጎብኝቷል። አማራ ክልል የሚገኝ አይደል? ትልቅ ታሪክ በዓለም ገጽ ላይ ይሄ ሊያስደስተው ነው የሚገባው። አሁን አክሱም ይሄዳል። አሁን ህዝቡ ለምቀኛ ይሆናል በዚህ ደረጃ። ለምን ያላለፈለት ህዝብ እኮ ነው ምቀኛ የሚሆነው። እድፋም ይሆን እድፍን ሳታላቅ እንዴት ሰው ለመተቸት ትመጣለህ? ሄድባት ደው ፍፄና ደው ፍፄና ቋለ መሰለኝ ማቀው ኧረ ታውቀዋለህ። እና ሀሳባቸውን ጠየቅ አንዳንድ ሰው አስገብተህ ጅቦ ምንም ሀሳብ የላቸውም። ምቀኞችን ለማስገባት ሞክሬ ነበረ። እስቲ አዶናይን የምተቹት እነማን ናቸው? እስቲ የሚተቸው ካለ አንድ ቁጥር። እስቲ የሚተቸውን አንዳንድ ሰው ሀሳቡን እንስማ። ለምንድን ነው የሚተቸው? ምንድነው ምክንያቱስ? እሺ ፍፄ ተች ነህ ወይስ ምንድን ነህ? ተቺ ሳይሆን አስተያየት አለኝ። እሺ ስጥ አስተያየት። አይ ጥሩ ነው እንደማንኛውም ሰው ኦኬ። አይ ከልጁ አግነስት አይደለም። ልጁ ደስ የሚል ነገር አለው። የራሱን መንገድ የሚሄድ ሰው ነው። ግን ጅቦ አሁን ገብቶ የሚያሳየው ነገር ሀገር አስተዋውቋል። ኦኬ መጀመሪያ ላይ በዛ ሳይድ ያተነዋል። ግን የትኛው ነው ሀገር ያሳየው ቦታ የትኛው ነው? ሰሜን ማለት እንደ ሀገር ከሆነ ሰሜን ነው። አዲስ አበባ ሞቶ ኦሮሚያ ለምን አያሳዩ? ሀገር ማለት ነው። ሁሉንም ይሄን እኮ ኮመንት ማስቀመጥ ትችላለህ። ኦሮሚያ ወሰደው እዚህ አካባቢ የኔ አካባቢ እንዲህ ነው ምናምን ሰው ነው። አዎ ይሄ አሪፍ ነው። ይሄ አሪፍ ነው። ግን የት ሀገር አለ እየተራብን እየተገደልን ምን አገባው? ምን አገባው? ያገባዋል? እንዴት አያገባውም? እንደ ሀገር ያሳይ ብሎ የውስጥ ኦኬ
አሚን ኢንፍሉዌንሰር በስልጣን ስም አዳምጠኝ። በስልጣን ሽርኩቻ አይደል ይሄ ሁሉ ጦርነት ይሄ ሁሉ ወጣት የሚያልቀው? የሚተዋወቁ ሽማግሌዎች ስልጣን ላይ ወንበር ላይ ቁጭ ብለው የማይተዋወቁ ወጣቶች ግን በረሃ ላይ ጭንቅላታቸውን በጥይት የሚበሱት ለማን ሲባል? ለነዚህ ባለስልጣን አይደል? እነሱን ይጠይቅ አዶናይ ምን አለ? ሁለተኛ ደግሞ ፍፄ ይሄ ልጅ የውጭ ዜጋ ማለት ነው ስለ ሀገራችን ፖለቲካ የሚያውቀው ታሪክ አለ? የለም። ስለ ሀገራችን ፖለቲካ አዶናይ ኤክስፕሌን ማድረግ ነበረበት። ዋይ ማለት ይሄ የውጭ ዜጋ መጥቶ ሊያገዘን የሚችለው ምንድን ነው? ፍቅር የትኛውን የፖለቲካ እንትን ደግፎ ያንጸባርቅ ይንገረው፣ ንገረኝ። እኔ አንድ ጥያቄ ልጠይቃችሁ። ይንገረው ሳይሆን ተራ በተራ ካወራን እኔ እንደ ሀሳብ አሁን ለምሳሌ ጅቦ አንዴ ልጠይቅህና በዛችሁ ትሄዳለህ። የአዶናይ ኮንተንት ግን ተረድታችሁ ታውቃላችሁ? አዶናይ እኮ የአዶናይ ኮንተንት ቶታሊ አገሩን በነፃነት የሚወድ በዘር ልዩነት የማያውቅ ፖለቲካል ኢንቲቲ የማያንቀሳቀስ መርዳት ካለበትን ህዝብን ለመርዳት የሚንቀሳቀስ በተረፈ ደግሞ ኢትዮጵያ በጥሩ ገጽታ ዓለም ላይ ትታይለት ዘንድ የሚፈልግ ነገር ግን እያንዳንዳችን ፖለቲከኞቻችንን መናገር ሲገባን ምንናገረው አንድ በነፃነት ለሀገሬ ልስራ ብሎ የሚንቀሳቀስን ልጅ ይሄ ልጅ እኮ ያመጣው አንድ ቲክቶከር ይሄን ቲክቶከር ሲያመጣ በሱ ስር ብዙ ተከታይ ያለው ብዙ ቪው የሚያገኝ ሰው ነው። ምናልባት ይሄ ሰው ኢትዮጵያን የረሃቧን ገጽታዋን ብቻ ሳይሆን ኢትዮጵያ ምርጥ ምድር እንደሆነች መልካም ምድር እንደሆነች ችግሮቿን ደግሞ በተረፈ እነ ቢቢሲ በለው የተባበሩ መንግስታት እያንዳንዱ ዓለማት ያውቁታል። የኢትዮጵያ የውስጥ ችግሯ ልጅ እኮ የውስጥ ችግሯ ላይ የፖለቲካል አክቲቪስት አይደለም ኮንተንቱ። ፖለቲካል አክቲቪስት ከሆነ እንደዛ አድርገህ ነው የምትናገረው። ይሄ ልጅ የራሱ ኮንተንት ነው። ምናልባት እኔ የምጠረጥረው ምንድነው ሰዎች በማንነታቸው ዲፋይን አድርገን ለምን ለዛ ማንነት ይሄ ልጅ እኮ ማንነቱን ዲፋይን አላደረገም። ማንነቱን እኮ እንደ ኢትዮጵያ ነው ዲፋይን ያደረገው። እንደ ኢትዮጵያ ዲፋይን ያደረገን ልጅ እያመጣን ሁሌ ለክሌም ምናልባት ከቲክቶክ ተነስቶ ከቲክቶክ በላይ ሄደዋል። ከኢትዮጵያውያን ቲክቶክ በላይ ሄደዋል። ምናልባት በዛ ቪው አይታችሁ ከሆነ ቅርታ ሀሳባችሁ በማርገብ ጭቆነ አሁን የተናገርከው ነገር ራሱ ብዙ ነገር ነው፣ ግን ከኛ ቶፒክ ጋር ከኛ ካወራነው ጋር ይሄን ያህል እንኳን 50% እንኳን አይገናኝም። መናገር እድል ስላለ ብቻ ነው የተናገርከው። ኤኒዌይስ ጅቦ እየሰማኝ ነው? ያ እኮ ልመልስለት ነበር። እሱ ገባና አንድ ላይ ጥያቄ መልስ ብሎ ጥያቄም አልጠየቀም። የራሱን ሀሳብ ነው የተናገረው። ኤኒዌይስ ፍቅር ይኸውልሽ እንደዚህ ነው። እኔ አሁን ለምሳሌ ወይ ጅቦ ድምጽ ታፍኗል። ይሰማችሁ? ይሄ ልጅ አሁን ይሰማል? እኔ አሁን ይሰማል፣ ግን ቅዱሳን ይሰማል? አዎ ያን ሞባይል ችግር አለ። ሞባይሌ የሆነ ሰዓት ላይ ሲግል የራሱ የሆነ ፕሮብሌም ሸሽር ይሄ አንድ ነገር ልንገር። ይሄ ልጅ አማራን ወክሎ ነው ማውራት ያለበት፣ ትግራይን ወክሎ ነው ማውራት ያለበት። እሱን የሚተቹ ሰዎች ደግሞ እነማን ናቸው ታውቃቸዋለህ? በዘር የጠለሹ በዘር የቆሸሹ የሰው ልጅ እንደ ሰው ልጅ የማያከብሩ የኔ ዘር ይበልጣል ብለው በየሚዲያው አፋቸውን የሚከፍቱ። ይሄ ልጅ ምን አገባው? ለስልጣን ሽርኩቻ አይደል ወጣቱን የሚያስጨፈጭፉት? አንተ ይሄን አታምንም? አንተ ቆይ ፖለቲካ ይገባል? ሀገራችን ላይ ሰላም የለም፣ ሀገር እየተራበች፣ ሀገር ሰው እየተፈናቀለ ምናምን። የሚያፈናቅለው ማን ነው? ባለስልጣኑ አይደል? ቆይ ነው አይደለም? ሳትቶሽ ተናገር አንተ። ነው ባለስልጣኑም ህዝቡም ነው። ህዝቡ እንዴት ህዝብን ያፈናቅላል? አዎ ያፈናቅላል። ለምሳሌ ማን የሚባል ህዝብ ማንን አፈናቀለ? ከሁሉም ብሔር ያፈናቅላል። ይሄ ህዝብ እንደ ህዝብ ህዝብን አፈናቀለ። ቆይ የባለስልጣን መሳሪያ ማን ነው? ህዝብ ነው አይደል? ወይኔ አምላኬ! ይሄ ልጅ ያገባዋል አያገባውም?
መሳሪያም ማረጉት፣ ህዝቡን ሸወዱት ባለስልጣናቶች። የምትናገረውን ተናገርና የራሴን ፖይንት ደግሞ ፍፄ አንዳንዴ እኔ እናደዳለሁ፣ ስሜታዊ ሆናለሁኝ። ፍፄ አንዳንዴ ይህ ሁሉ ተንኮል፣ ይህ ሁሉ ተፈናቃይ፣ ይህ ሁሉ ምናምን በባለስልጣናት ሴራ ነው ወይ ስልጣንን ፍለጋ ወይ የሆነ ነገር? እናቴ ትሙት ህዝቡ የሚሞተው በዛም ታጣቂ ስልጣን ፍለጋ ነው። እና ይሄ ልጅ አገሬ ተጎዳች፣ አገሬ ተበላች፣ ህዝቤ እየተራበ እኔ አላስተዋውቅም፣ እኔ ከፍ አልልም፣ እኔ ፈረንጅ አንጥቼ አንተ ታስባለህ? ፍቄ ማነህ? እስቲ ንገረኝ። ቆይ እስቲ አንተን ሐሳብ ደስ አዶናይን የምትቃወሙ ብትገቡ ደስ እንደው ተናጋሪ ያው ልጅ ቦዬ ፍፄ ተናጋሪ ነው። በስነ ስርዓት አስረዳን። በስነ ስርዓት ላስረዳችሁ። አንቺ ካልሽው እሰማለሁ። አንቺ ካልሽው ለምሳሌ እውነት ጅቦዬ በእውነት ይናገራል ጎበዝ። አዶናይ አሁን ለምሳሌ ላይክ በቲክቶክ በኢትዮጵያ ታሪክ one of the best creator ነው ብዬ ነው የማስበው። ኮንቴንት ማንም ሰው አይደርስበትም ከልጁ። በነገራችን ላይ ምንም ኔጌቲቭ የሆነ ነገር በልጁ ላይ ምንም ነገር የለኝም። ግን እኔ ባየሁት እይታ ይሄ መንግስት በሱ እየተጠቀመበት ብዬ ነው የማስበው። ገባር ልጁ ሳይሆን መንግስት እሱን ከለላ አድርጎ ለምሳሌ ይሄ ላይ የመጣው ልጅ ማን ወንድሜ ፍጹም ወይ አሁን የሆነች ፖይንት ስላመጣልኝ ነው። ፕሊዝ ተላቋረጥኩ። ፕሊዝ አንድ ነገር ልንገር። ምን ማለት በኋላ እንዳረሳው ነው። አለን ጊዜ ካለን እናወራለን። አንድ አሁን ያልከው መንግስት እየተጠቀመበት ነው አይደለ? አዎ አንዳንድ ሰዎች ዘርን አንቋሸው የሆኑ ሰዎች ገፍሏቸው እየተጠቀሙ ነው። አሁን ይሁን መንግስት ሊጠቀምበትም እኮ ስሙን የራሱን ስም እየገነባ እኮ ነው። አሪፍ እድል እኮ ነው። እኔ ባገኘው አልጠላውም ይሄን እድል። አንተ ዘርን ሳታንቋሽሽ አንድ አስጨርሰኝና ጅቦ አንድ ደቂቃ ስጠኝና አውርቼ የራስህን ሐሳብ ተናገር። ቆይ አሳምነዋለሁ። አይዟችሁ ተረጋጋ። ሀርዳ ኦኬ ቀጥል። እንደተማረ ሰው ጅቦ አታውቁ። አውራ ፍፄ እኔ ይኸውልሽ ልጁ ከዚህ ውጪ በሚያደርጋቸው ኮንቴንቶች ላይ በነገራችን ለፍቶ እዚህ ድረስ የደረሰ ልጅ ነው። ከልጁ ጋር ምንም ነገር የለኝም። በጣም አደንቀው ልጅ ነው። በራሱ መንገድ መሄድ ልጅ ነው። አጌኒስት ጥላቻ ምንም ሄት የለኝም። ግን ይሄ መንግስት ግን እየተጠቀመበት ነው። ለምሳሌ ብዙ ሀገራት የአፍሪካ ለምሳሌ ኬንያ ሄዷል። ኬንያ ሄዶ ያሳይሁን የተቸገሩትን ቆሻሻ መጣያ ስለ ህዝቡ ችግር ነው የሰራው። እኛ ጋር ሲሄድ ደግሞ ኦልሬዲ ልጁን በአዶናይ ሰበብ ተጠቅመውበት አይተዋላ። ከኤርፖርት ጀምሮ አፍነውት ነው። ወጣ ብሎ እንኳን የሰውን ችግር እንኳን ማየት የቻለበት መንገድ የለም። ማብራቱን ነው የሚያሳየው። የሚጠጣውን ይሄ አዲስ የተሰራ የኮሪደር ልማት ነው የተሰራ ሙዚየም ነው። ገብተዋላ። ኢትዮጵያ ይሄ አይደለም፣ ህዝቡ ይሄ አይደለም። አሁን ከስር ኮሜንት እያየው ነበር። ኦሮሚያ ውስጥ ገባ ብለው ምን ነው የዛሬ 15 ቀን ወር ምናምን በየአርሲው በየምኑ ህዝበ ክርስቲያኑ ብዙ ሰው እየሞተ እኮ ነው ያለው። ወንጪ እኮ ነው የወሰደው አይደል? በፕሌን ወንጪ ይሄዳል። መንግስት የሰራውን መናፈሻ አይቶ ነው የመጣው። አሁን እንደተረዳው ህዝብ መንግስት እየተጠቀመበት ነው። እሱን እያልኩ ነው ያለው። ሰዎች ህዝብን አንቋሸው ዘርን አንቋሸው የሚጠቀሙባቸው እንዳሉ ታውቃለህ። የሚከፈላቸው እኔ ኦሮሞን እንድሰድብ የሚከፈለኝ ትግራይን እንድሰድብ የሚከፈል ሰዎች ይከፍለዋል አይደለ? መንግስት ይሄ ልጅ ቢከፍለው ዘርን እያንቋሸሽ አይደለም፣ ልማት እያሳየ ነው። ወይ ኦሮሞን እየሰደበ ወይ ትግራይን እየሰደበ ወይ ፖለቲከኞችን እየወቀሰ ምናምን አይደለም አይደለ? እዚህ ገብተው የሚሳደቡ ሰዎች ቆሻሻዎች ናቸው። ፍጹም እሱን እኔ አንድ ነገር ልንገርህ፣ ደግ አረገ እኮ ነው የምልህ። አሁን መንግስትም እየተጠቀመበት ቢሆን የዚህ ልጅን ግንባታ ነው። አዲስ አበባን እያስተዋወቀ ነው ብዙ ደረጃ። አሁን ይሄ ልጅ የሚጎዳው ነገር አለ። አንዳንድ ሰዎች ኦሮሞን እንድንሰድብ ሊከፍሉን ይችላሉ። አማራን እንድንሰድብ ሊከፍሉን ይችላሉ። አዳምጠኝ። አንዳንድ ፓርቲዎች ስልጣንን ፍለጋ አሁን ይሄ መንግስት የሚያሳየው ልማትን ነው የሚያሳየው ምናምን ነው አልካ አይደለ? ጥሩ ነገር ነው። አንዳንድ ደግሞ ወደ ፓርቲዎች አሉ፣ አንዳንድ የመንግስት ተቃዋሚዎች አሉ። አንድ ብሔር እንዲሰደብ የዛ ብሔር እንዲንቋሽ የሚከፍሉ አሉ አሉ። እና ይሄ ልጅ በምን ጥፋቱ ነው የሚወቀሰው? ለምን ነው የሚወቀሰው? አልተሳደበ።
ደግሞ የሚሰድቡትና የሚወቅሱት ቆሻሻዎች እኮ ናቸው። 95 ለ5 ህዝብን ፍዳ አይለቆ ግደለው የሚሉ ሰዎች ናቸው። እኔና አንተ ዲቤታችን እኮ ስለሚሰዱ ሰዎች እኮ ወጣ ያለ ፖይንት አለኝ እኔ ማለት ነው። ይሄ ልጅ ማለት ነው አሁን ኦሮሚያ ክልል ወሰደው፣ አዲስ አበባን ጉራንጉር አሳየው፣ እዳዝማር ሄዶ አሳየው እንበል። ከዛ ምንድነው ይፈጠረው እኛ ህይወት ላይ? መንግስትን እንዲገለብጡ ከዛ እነሱ እንዲመጡ አቆቁ አራዳ እኛ ፋራ ማለት ይሄ አንድ ግለሰብ ያግዘናል እኛም በአለም ዙሪያ ነው። በአለም ዙሪያ ያግዘናል ለምትዩ ኦኬ፣ ዲሞክራሲያዊ መንግስት ካለ ሁሉም ሰው መምረጥ አለበት። የትኛው ዋይት ሃውስ ሄደን እየተንደባለለ ሰው ያልሰማው መንግስት? አንተ ጥያቄ የተማረ ጥያቄ ቆይ፣ ስሜታዊ የተማረ ጥያቄ ቆይ፣ ሆልድ ኦን አንተ ተሳስተሃል። አዳምጠኝ አንዴ ሆልድ ኦን እየጨቆነ ነው፣ እየገደለ ነው፣ የተራቡ ብዙ ስማ፣ እየሰማው ነው አሉ አይደለ? እንደዛ ነው የምታምነው አይደለ? እና ከዚህ መንግስት ጋር አብሮ መስራት የለበትም ነው እውነታውን ልማቱን ያስ አዎ፣ እሺ ከደብረ ጽዮን ጋር ይስራ፣ ከዘመነ ካሴ ጋር ይስራ፣ ወይ ደግሞ ከሽመልስ አብዲሳ ከማን ነበር ጃልመሮ ጋር ይስራ። ይሄ ልጅ እንደው አንተ እንደው እንዳንተ አዶናይ ከብልጽግና ከሚሰራ እንደው ከደብረ ጽዮን ጋር ይሻላል ላንተ እንደው እንደ ጥያቄ ፕሊዝ። ወይ ደግሞ ከዘመነ ካሴ ጋር እኔ አታቀሳትረኝ፣ ከማንም ጋር ይስራ አይበለከተኝም። ሌላ ቀሳስትሬ ምን አገባኝ ከማንም ጋር ይስራ። ግን መንግስት እየተጠቀመበት ነው አልክ። መንግስት እንዳይጠቀምበት አዎ እየተጠቀመበት ነው። ከኦላ ጋር ይስራ፣ ኦላን ይጠቀምበት፣ ታንክ ያስተዋውቅላቸው ታጣቂዎች እስከነ ግሬዳቸው። እሺ ከማን ጋር ይስራ? ይሄ ልጅ እናቴ ትሙት ምቀኝነት ካልሆነ በስተቀር አንዴ ማን እንደውም አንተ ይኸውልህ ፍጹም ጩፋ በለኝና ማለት ነው። ፍጹም ጩፋ እቲዲሲ ፍጹም ጩፋ እቲዲሲ አንድ ነገር ልገር፣ እውነት በዚህ ልጅ ላይ ምቀኝነት ካልሆነ በስተቀር በተለይ እሱን የሚተቹ ሰዎችን ካያቸው አክቲቪስቶች ናቸው፣ በዘር የተደበቁ አክቲቪስቶች። እግዚአብሔርን ነው የምልህ፣ ታዝበሃል፣ እንዳትዋሽ። ይሄ ልጅ መንግስት ቢጠቀምበትም ክብሩን ሳይጥል ደስ የሚል ነገር እየሰራ መንግስት ቢጠቀምበት፣ አንዳንድ አክቲቪስቶች አንዳንድ ታጣቂዎች የሚደግፏቸው ግን ህዝብን እያንቋሸሹ እኮ ነው። አንተ ልዩነቱን አይተዋል? እሱ እንደው ቢከፈለው ኦሮሞን ሳይተች አማራን ሳይተች ትግራይን ሳይተች ነው አገሬን ነው በቃ ኢትዮጵያ ነው የሚለው። አንዳንድ ሰዎች ግን በታጣቂዎች በተለይ አሁን መንግስትን ተቃዋሚ በምንላቸው ተከፍሏቸው ግን ኦሮሞን ሲሰድቡ ትግራይን ሲያንቋሽሹ አማራን ሲሰድቡ ሲያሳንሱ ነው የሚውሉት አይደል? ይሄን ታምናለህ? አምናለሁ። እና ይሄ ልጅ እንደፈለገ ለምን አይሆንም? አላየህም? በላንድ ክሮዘር አላየህም? የአዲስ አበባን መብራት አላየህምን? ኧረ ተው እውነት ፍፄ፣ የሆነ ያመንሽው ነገር አለ። አሳምኝሽ ከዚህ ቤት ልውጣ ነው አሳምኛል። ተሳስቼ ነው የገባሁት እንዴ? አይ አምኗል። እናቴን ፍቅር አሳምኘዋለሁ። አንደርስታንድ ድብና አድርጎ ነው ያመነው። ስማ ፍፄ በጣም ጎበዝ ነው፣ ጠለቅ ያለ እውቀት አለው። እና እኮ ይሄ ልጅ አለው እኮ ግን ይሄ ልጅ መንግስት ጋር እንኳን ቢሰራ እንደው ሰራ እንበል፣ ለመንግስት እየተገዛ ነው፣ መንግስቱን እየደገፈ ነው። እሺ ደገፈ እንበል፣ ክፉ ነገር ወጥቶታል፣ ምንም ማለት ዘር ተሳድቧል። አንቺ አንዳንዶቹ እኮ እንዴት ሚዲያውን ዞር ብለሽ አይተሽዋል? እንዴት ሰውን እንደሚያብጠለጥሉ፣ እንዴት ሰውን እንደሚሳደቡ ህዝብን እንደ ህዝብ። ይሄ ልጅ እኮ ኦሮሚያ ሄዱ እኮ አማራ ክልል ስማ፣ በዛ ላይ ደግሞ ማለት ነው ተቃራኒውን ነገር ቢያሳይ ራሱ ወቀሳው የሚሆነው ለሱ ነው። እንዴት ሀገራችንን እንዲያሳያል ምናምን ብለው ነው የሚነሱት። ስለዚህ እነሱ ራሱ ምን ላይ እንደሚያርፉ አላወቁም። እኔ ግን ያው አዶናይን ተከተሉ ነው የምላቸው። ቴንክ ዩ አመሰግናለሁ። የአዶናይ ተቃራኒ ሰዎች ካላችሁ አስገባችሁና ሀሳባችሁን እንድትለውጡ አደርጋለሁ። የዛሬ ፕሮግራማችን ሰላም፣ እንዴት ነሽ ጅቦዬ? እንዴት ነህ ብራዘር? ወንድሜ እንዴት ነህ? ሀሳብ አስተያየት በአዶናይ ላይ እንዴ? ኧረ እኔ እንዴ 100% አንተ ጋር ነኝ ወንድሜ። ይመች። እንደዚህ አይነት ሰዎች እንዲህ አይነት ወጣቶች እንዲበረክቱ ነው የምናደርገው። ለምሳሌ
ይሄን የመሰለ ልጅ እኮ ለምን አልተጫረስንም እኮ ነው። አይገርምም? ለምን ትግራዋይ ስለሆነ ለምን አማራንና ኦሮሞን አልተሳደበ? አውቆ ወደ ዘር ሊያስገቡት እኮ ለምን? አይ አንደርስታንድ ያ ጎትተው እነሱ ፑሽ አድርገው ምናምን እንዴ ሁሉም ሰው የራሱ እኔ ጀስት ብሔር ውስጥ መግባት አልፈልግም ብሎ ጨርሷል። የዛሬ ስንት ዓመት ይሄ ልጅ አሁን ትግራዋይ ነኝ ብሎ የትግራይ ተራበ ምናምን ቢባል ምን እንደሚሉ ታውቃለህ? አያችሁ ይሄ ዘረኛ አማራ እየተራበ አማራ እየተፈራ ተምልግ የዘር ማሪያን ዘር ዩኒቨርሲቲስ ፊክስስ እንግሊዘኛ አይገባም አውቃለሁ። አሁን ሎዛ ጫጭራ ያመጣችውን ፖለቲካና ያመጣችውን ክራይሲስ ማለት ነው። ጀስት እንዴት ነው አንተ አሁን አዶና ያልተከላከለልኝም ብላ ልትጮህ የምትችለው? ገባ? አር ዩ ሲሪየስ? እንደዛ ነች ታረ እንዴ? እሷ ነካክታ አንተ ልጁ ቆቅ ነው። በጣም ብልጥ ነው። በጣም በልጧቸዋል። እንዲህ ነው ቅርጥፍ አድርጎ የበላቸው። አር ዩ ሲሪየስ? this is crazy። ቅናት መንፈስ የተወጋ ይሁን። ሃሌሉያ። እንዴ ማንም ቪው ሲያጥርበት እየተነሳ አሁን የሸገር አሁን እየሰማው ነበር አንተ ጋር ምናምን ጆዬ መቅዲን ሳባት እስቲ እምቢ አለኝ። እኔ ሰው መሳብ አዳምጥም ዝም ብላ መለፍለፍ ነው በቃ። ምንም እውቀት የላት ምን የላት እንዴ? ይደብራል። መቅዲ ምንድነው ሐሳብ አላት? እሺ ጆ የኔ ልናገር ባትሪ ዘጋቢ ነው። እሺ እና ነገራችን ላይ አዶናይ ማለት ከመጀመሩ ስንመጣ መጀመሪያ ሲያለቅስ ትዝ ይላችኋል። እዛ ካናዳ ሆኖ እሺ ኦሮሞ፣ አማራ፣ ትግሬ እርዱኝ አይደለም ያለው አይደለ? አጠቃላይ የኢትዮጵያ ብሔረሰቦች ነው የረዱት። እና ልጁ እሱ ነው ጭንቅላት ውስጥ ያለው እመቤቴን ሌላ አይደለም። እና የትግራይ ህዝብ ማየት ካለበት አዶናይን ነው ማየት ያለበት። በዚህ ጊዜ የትግራይ ህዝብ ጦርነት አያስፈልገውም፣ ሰላም ነው። በዚህ ላይ ደግሞ የትግራይ ህዝብ እየከፈለ ያለው ዋጋ በተለይ ከኔ በላይ የሚያውቀው የለም። እኔ ቦታው ላይ ስላለው ማለት ነው። እመቤቴን እስካሁን ዋጋ እየከፈሉ ያሉ የትግራይ ልጆች አሉ። ዋጋ የሚያስከፍላቸው ማን ነው? በጦርነቱ ጊዜ አሁን አይደለም። አሁንም ቢሆን በጦርነቱም ጊዜ ዋጋ ያስከፈለ ባለስልጣን ቴንክ ዩ ልንገርህ፣ መጨረሻ ላይ በጣም በቃ እኔ ራሱ ሄጄ መጨረሻ ላይ ተስፋ የቆረጥኩት ውስኪ ሲራጩ ነው። እኔ ልንገርህ የኔ ሀሳብ ደጋፊ ነሽ እንጂ የእሱ ተቃራኒ አይደለሽም። ቴንኪው በጣም ቻርጅ እንዳይዘጋብሽ፣ ቻርጅ ሊዘጋብሽ እንዳይዘጋብሽ ቻርጅ አድርጊና ተመልሰሽ ነኝ። ቴንኪው የኔን ሀሳብ እሺ። ወንድሜ ሰላምም የኔን ሀሳብ ደግፈዋል። ቴንኪው እንዲህ ሀሳብ እያስቀየርን ነው የምናወራው። ሀሳባችሁን በሀሳብ ለመሞገት ነው የመጣሁት ዛሬ። አየኋችሁ፣ ዞርኩኝ፣ ተዟዟርኩኝ። እናንተ ፖለቲካችሁ በምቀኝነት በቅናት በዘር በማንቋሸሽ የተያዘ ነው። እግዚአብሔርን ነው የምላችሁ። ሁሉም ነገራችሁ ከቅናትና ከምቀኝነት የተነሳ ነው። የኢትዮጵያ ፖለቲካ በእውቀት ሁሉ የተገነባ አይደለም። በምቀኞች በቃ ሰርተህ ተለውጥ። ሌቦች እና ማን ይንጣል? ሁሉም የየራሱ ነው። አሁን ደግሞ መሳፍንታዊ ጊዜ ላይ ነን የደረስን። ማንም ለኢትዮጵያ የተሻለ መንግስት ሊመጣላት አይችልም። ራሳችን ካልተነጋገርና እንደ ህዝብ አንድ ካልሆንን በስተቀር አብይ አህመድ እየቀጠቀጠ ነው የሚያኖር ከኩላ። እውነት ነው። ማን ነው እዛች ስልጣን ላይ የሚመጣው? ማንም። እንዲሁ እየተባላ ትኖራል አይደለም። ኢትዮጵያ አንዱን አይን ሰውዬ ለማውረድ በብሔርና በጎሳ እንኳን እንዲህ ተከፋፍለን ሰላም የለን። ይኸው ደብረ ጽዮንና ጻድቃን አዲስ አበባና መቀሌ ሆነው አይደል እኛ አገኘው የሚባባሉት። ዘመነ ካሴና ኮሎኔል ሞአቤ እዛና እዚሁ ነው አይደል? ጃልሰኝና ጃልመሮ አዲስ አበባና ምናምን እዛው ነው አይደል? ሌቦች በለው። ይሄን ፖለቲካ እኮ ሰራሁት ዛሬ። አይ ብልጽግና፣ አይ ስንት ልትከፍለኝ ይሆን? እሺ ኢትዮ ወይ ጀቦዬ እንዴና ሀሳብሽ ምንድን ነው? እኔ ከአዶናይ ጎን ነኝ፣ ግን የሆነ ሰው ሰላም ይበልህ ስለሚወድህ። እሺ አንዴ ማማ ጀቦ ነው አባባ ጀቦ ልጄ በጣም ነው የምትወድህና ሁሉ ጊዜ ነው የምናየህና ሰላም ልትልህ ነው።
እኔ ከአዶናይ ጎን ነኝ። ወዲያ ወዲህ ምናምን ቢሉም ዝም በላቸው። ሳሚ ኢትዮ ወይ አንቺ አንዳንዴ እኮ ለልጆች የማይሆን ቃላትን እናገራለን። አይ እሱ ላይ አይደለም። እኔ እሱ ላይ ሚውት ታረጊኛለሽ። አይ ስለምን ጽፈው ስለምታነብ ነው እሷ እንግሊዘኛ። ያሳድግልሽ ለቁም ነገር ያብቃል። ልጇ 5 ዓመቷ ነው። አመሰግናለሁ። ለቁም ነገር ያብቃልሽ። እኔ ቆንጆ ግን በጣም ነው የምወደህ፣ በጣም ነው የማከብረህ። ጀግና ነህ። አዶናይ ጎን ነህ። ፎሎ ላርግሽ ማአሬ። እሺ ወዴ እሺ ብዙ ወዳጅ አለኝ እኮ። እሺ እኔ ቆንጆ የምር እኔ በጣም ነው የምወደህ እኮ። የማይችሽ አራዳ ልጅ በጣም ነው የማመሰግነው። መልካም ቀን ይሆንልህ። ከአዶናይ ጎን ነን። አይነሳ እነዛ ምቀኞችን ከነጥፎ ሚና ሐሳዳት። እሺ እኔ ቆንጆ ባይ ቻው ወዴ። እሺ እንትፎልለው አዲስ ነው ነገርካት? ኧረ ግድ የለም ራሱ ይመጣል። ፎሎ እንዳታረጉ ካሁን በለየው አንፎሎ አርጉ። አልፈልግም ጅቦ ዋ እናቴን ሐሳዳት። አንቺ ለምን ሰው በፍቅር ይወደኛል? ፍቅር አያ የልጇ የ5 ዓመት ልጅ ይወዳል። አየህ አንድ ጥያቄ አዝኝብሻለሁ። እንዴት? እናቴን አዝኝብሻለሁ፣ አኩርፌሻለሁ፣ አላወራሽም። ሁለተኛ ቆይ ዋትስአፕ ላይ ብሎክ ላድርግሽ እናቴ። ለምን? እንዴት እስካሁን እያወራን እንዬ ሄደች ብለሽ አልጠየቅሽ እንዴ? መጀመሪያ ለሷ ነው እንደገባ ፌር ያረኩ ይሳደባል። እሱ ነው የሚሳደበው። መተኛዋ ሰዓት ስለማውቀው ነው። ኦር ደግሞ ስራ ቢዚ ነው የምትሆነው። እንዳትደነግጪ የሆነ ሰው ላስገባ ወጣች ታያት። ያቺን ራህል የምትባለውን ስኒ ላስገባ ነበር። ወይ አስገባ በእናትህ። ቆይ ፈልጋታለሁ። ናፍቃኛለች እቺ ልጅ ናፍቃኝ። ሼር እናርግላት። ሁለቴ ነው የመጣችው። ደውለሽ ትጠራታለሽ ወይስ እኔ ብሎክ ላርግሽ? አንቺ ሴት እንዬ ብሎክ ላርግሽ? ኧረ ጠራታለሁ እንዳቦልከኝ በእግዚአብሔር የምርጥ አንቺን ባልቦልከሽ በዳሪቱ ምርጥዬ እኮ ነሽ። እና የዛሬ ፕሮግራም ያልተመቸሽም? በጣም ነው የተመቸኝ። በጣም ጉም በዛበት። ይሄ ልጅ አስወርቱ ጋር ስለሚሰራ እኮ ነው። ስለሚበልጣቸው እናቴ ትሙ ስለሚበልጣቸው አበሻ ደግሞ የሚበልጠውን አሁን በትምህርት አንቺ ከበልጠሻቸው ሰላምሽን ነው የሚነሱሽ ጓደኞች፣ የገዛ ጓደኞች በሆነ ነገር እንዲህ ባለባበስ፣ ባበላል፣ በምግብ እንዲህ በማውራት ራሱ ብትበልጫቸው እንቅልፍ ነው የሚያጡት አበሾች። እግዚአብሔር በዛ ላይ ደግሞ በጣም ያንግ ነው። 20 ቤት ነው አይደል ገና? አው በጣም ነው የሰራው። ይበልጣችኋል፣ እናቴ ትሙት ይበልጣችኋል። በተለይ እናንተ ቆሻሻ ዘረኞች እሱን አይታችሁ ምን አለ እንደው ባልተናገርኩ እያለ ውስጣችሁን ይወቅሳችኋል እኮ። ምን አለ ኦሮሞን ባልተናገርኩ እንደዛ፣ ምን አለ ትግራይን ባልተናገርኩ፣ ምን አለ አማራን ባልተናገርኩ እያላችሁ ውስጣችሁ የሚያብከነክናችሁ ሰዎች አሉ። እናቴን ነው የምልሽ። ይሄ ልጅ ሲያዩ እናንተ ለመፈመስ ስትሉ፣ በአንድ ብሔር ለመወደድ ስትሉ አንዱን ብሔር እንደዛ ያጣጣላችሁ ግማታሞች ናችሁ እኮ። የጣነባችሁ ፍጥረት እኮ ናችሁ። እናቴ ትሙት ከሰው ጋር እንኳን ተቀላቅላችሁ አትኖሩም እኮ። እያማረ ይቀራል በቃ። ኦሮሞ፣ አማራው፣ ትግራዩ ተሰብስቦ እየጨፈረ ምናምን እዛ መሃል ላይ አትገኝም እኮ። በቃ ታፍራለህ፣ ትሸማቀቃለህ። እንደዛ አይነት ፍጥረቶች ናችሁ አሁን እዚህ እየመጣችሁ የምትወቅሱት ይሄን። በዛ ላይ ደግሞ የሰለጠነው ዓለም ላይ ያለ ሰው አንዳንዴ ሰንበዲ መጥቶ ቪዚት ሲያደርገን ሁሉም ገበና መታየት አለበት ማለት አይደለም። ይህ ነው ፍቅር እና ሁሉሙት አገራችን ጸድታለች። ያ ብቆ የጸዳው ነገር መታየት አለበት፣ የተሰራው ነገር ቢኮዝ ኢትዮጵያን የሚያውቋት ድሮ በሌላ ታሪክ ነው። አሁን ላይ ደግሞ ሌላ ዓለም ላይ እንዳለን ማሳያ። አንዳንዴ ነገሮችን በሁለት ሳይድ ብንይዘው ምናምን ከገቨርንመንቱ ጋር ያለው ችግር እንዳለ ሆኖ ማለት ነው። አገር ጸድታለች፣ አገር አምሮባታል። ታሪካችን እየታየ ነው በፈረንጆች። አዲስ አበባ ላይ አንድ የውጭ ዜጋ የስራ ባልደረባዬን ይዤ ብሄድ በየክፍለ ሀገሩ ያለውን ነገር ማሳየት ግዴታዬ ነው ማለት ነው። መጥቶ እንዲያወራ ወደዚህ እንዴ ምን አገባው? እንደዛ እኮ ነው አሁን እኔ የተረዳሁት። ስፒድ መጣ፣ በኢትዮጵያ ተደነቀ። ይሄ ደግሞ ማን ነበር የሚባለው?
ተደነቀ። ምን አባት አመጣልህ አዳሚ ዘረኛ ፖለቲከኛ ምን አባት አመጣድ አዳነች አበቤ ከፈለችው። እሰይ ቆይ አንዴ ልጨርስ። እሰይ እንኳን ከፈለችው በደንብ ተከፈለው ጥሩ አርጋ እሰይ ብሏል እኮ አዶናይ። እሰይ አዳነች አበቤ ከፈለችኝ። እሰይ ሽመልስ አብዲሳ ደግሞ እኮ ቢከፍሉትም የራሱን ግንባታ እኮ ነው አዶናይ። እናንተ አንዳንድ ሰዎች ይከፍሏችሁ የለ አንዳንድን ሰው ለማሸማቀቅ አንዳንድን ብሔር ለመሳደብ ደግሞ ተሳድባችሁም እኮ ወይኔ እንዴት አይነት ህይወት እንዳላችሁ። ቆይ ትላክ ስላርጋ አሁን እኔ መኪና ውስጥ ነኝ። የሆነ መሸለምም አለበት እንደውም አይደለ? ስሚ አሁን የሆነ ምግብ ቤት አበሻ ምግብ ቤት ሂጄ ልበላል። እናቴ ትሙት ክትፎ ብላ ስማ ክትፎ ብላ መሸለም አለበት ባይነኝ እኔ እንደው ቡርጅ ከሊፋ ላይ ደግሞ ሰሞኑን ደግሞ አገር ገብቼ አስጎበኛችኋለሁ። ኢትዮጵያን እናቴ ትሙት አስጎበኛችኋለሁ። አሁን በቅርቡ እከካሞች ደግ አረጋችሁ። ስሜታው ብልጽግና በጣም እንትን እያለ ነው እያሉ ለብልጽግና አይደለም ባናቱ መተከል ይችላል። ፍቅር ያልገባሽ ነገር አለ፣ ያልገባሽ ነገር አለ፣ ያልተገለጠልሽ ነገር አለ። እንዴ እኛ ተርበን እነሱ ይሄንን ያስተዋውቃሉ። ተርበን የምትዩ የሚደግፈው ማንን ነው? እስቲ ዝም ብለሽ ጠይቂው። አሁን ተራብን ኦሮሞ ሲሰደብ ቁጭ ብሎ ታብታብ የሚያደርግ ትክክል የሚል እኮ ነው። ትግራዋይ ሲሰደብ አዎ ልክ ነህ እነዚህ ቅማላሞች የሚል እኮ ነው። ዛሬ ላይ መጡ እንዴት በኢትዮጵያ እናቴን ያናድሻል እኮ እንደ ስሜታዊ ሆንኩኝ። እንዴ ስሜታዊ ሆንኩት። ጅቦዬ ተው ቡና አልጠጣም። ስሜታዊ አትሆን። ኧረ ቡና ሁሉ ገዛ ሊሄድ ነው። ቡና ደግሞ አበሻ ቤት ነው ቡና የምጠጣው። ደግሞ ከዛ እኔ ሲጀመር ኦሮሞ አማራ ምናምን ለክቻ አላውቅም። ያላግጣል ጠጣ ስሚ ኦሮሞንም ምንም ምን ያላግጣለሁ ስቃለሁ እንጂ እንደዚህ የከፋ ነገር የለብኝም። ወዳችኋለሁ። ግን እናንተ የትም አባታችሁ አደርሱ። የትም አባታችሁ ጃፒያንስ ዘ ቢልዲንግ ያ አልቻልኩ። እናቴን በጣም ነው የተናደድኩት። መጣ ቆይ ጃፒ ሀሳብ ይስጥበት ፕሊዝ ና ግባ። ወጣ ማታ ይገባል። ገባሽ አይደለ? ኔትወርኩ ነው። አትቅኑ። መጀመሪያ ራሳችሁን አስተካክሉ። ግን አንዳንድ ሰዎች ፉገራቸው በጣም ተመችቶኛል። ሰላም ያስተጋባል ድምጽ ምንድን ነው? ምን ሆኖ ነው ድምፁ የሚያስተጋባው? ጃፒ ሞባይልን አስተካክለና ግባ። ስማ ጅቦ አንተ አትናደድ እሺ። ይገባኛል ያንተ ጉዳይ ኖ ለምን እንደሆነ አሁን እኮ ነው የተገለጠልኝ እኮ። አይዞህ እኔ እኮ ደግፌው ምናምን አይደለም። ገባሽ? አዶናይን ደግፌ ምናምን አይደለም። ግን አንዳንድ መቀኞች ለምን እኔ አዶናይ አሁን የሆነ የሰራው ነገር አለ። የሰው ልጅ ነውና መልአክ አይደለም፣ ያጠፋል። ግን ካጠፋቸው ይልቅ ደግሞ የሰራቸው ስራ አሪፍ ነው። ገባሽ? አሁን አዶናይን ከመተቸች እኔ ዛሬ ገብቼ እንትና ሲናገር ሰማሁኝ። እንትና ማን ነበር ስሙ አወቅሽው? ይሄ የትግራይ አክቲቪስት ማን ነበር የሚሉት? ካናዳ የሚኖረው አላውቀውም። ስሙን አስታውሱኝ። ጃፒን ሳቦ። ይሄ የትግራይ አክቲቪስት ማን ነበር የሚባለው? ጆን ኤድመን አወቅሽው? አሁን እሱ በየትኛው አፉ ነው ይሄንን የሚናገረው? አሁን እሱ እናቴ በጣም ይደብራል ይሄንን የሚናገረው። ጃፒ ድምጽ ያስተጋባል ዛሬ ነው። በየትኛው ተግባ ጃፒ ከቲክቶክ ውጣና ሲዛው እያለ እንትን በል። ስልክ እየገባብን ኖ ወጥቶ እንደገና እየገባ አሁን ኤድመንድ
ትናንት የሆነ ቪዲዮ ደረሰልኝ እየተሳደበ እንደዚህ የብልጽግና ምናምን እና ማን ደብረ ጽዮንን ይደግፍ? ደብረ ጽዮን ከፍሎት ይስራ? አሲዳሞች ሀሳቤን ቀይሬያለሁ እናቴ። ጃፒ የት ሄደ? ራሱ አንተ ጊዜ ሰተክ ስትወያይበት ሲሪየስ መሆኑ የገባኝ አሁን ኖ እኔ በዘር ተቧድ ነው። አሁን ሮዝ እንትናን ሎዛና ወሻት አይደለ? እኔ የአማራ እንትን ቢገደል ህፃን ምናምን የምትል ሴት እኮ ነች። ከአንድ ትግራዋይ የማይጠበቅ አሁን ልታች ትሞክራለች። እነዚህ በዘር የተጨማለቁ ሰዎች ክፉ ናቸው እኮ እንዳለ እናቴ፣ ክፉዎች ስለበለጣቸው ብቻ በምቀኝነት መንፈስ ተነሳስተው መጥተዋል። ጃፒ ጅቦ ሰላም ነው? አሁን ያስተጋባል? አሁን ያስተጋባል። የት ሆነህ ነው? አይ አንደኛው ስልክ ሀክ አደረጉት መሰለኝ። አገር